ሲላቀሱ እንዴ ይሄ ልጅ ወዴት ሊሄድ ነው? ከሀገር ውጭ ሊወጣ ነው እንዴ እያልኩኝ እያየው ቪዲዮ ለካ ወደ ቡታጅራ ነው የሚሄደው። እንዴ ምን የሆነች ነው ታዲያ የምታለቅሱት? እናት አባቱ ቤት እኮ ነው የሚሄደው። ሌላ ማን ጋር ነው የሚሄደው? ኧረ እንደው አንዳንዴ እውነት ሀገር ውስጥ ሆናችሁ ራሱ ስትጨማለቁ በጣም ነው የሚያስጠላባችሁ። የምሬ ነው። ሀገር ውስጥ ሆናችሁ ራሱ ስትጨማለቁ በጣም ያስጠላባችኋል። ቡታጅራ ሊሄድ ምንድን ነው ለቅሶ ታዲያ? እናቱ ጋር ሊሄድ አይደል እንዴ? ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ። ሁሉ መልካም ነው፣ ሁሉ ሰላም ነው አለሁላችሁ። እኔ ደህና ነኝ። እንዴት ቆያችሁ? እንዴት እስከረማችሁ? ሁሉ ሰላም ነው ወይ? ቆይታችሁ አሪፍ ነው ወይ? ከኔ ጋር እግዚአብሔር ይመስገን ቆንጆ ነው። እንግዲህ ዛሬ አብረሽ ወደ ቤተሰብ ጋር ሄዷል። እንኳን ሄድክ። እውነት መሄዴ በጣም ደስ ብሎኛል። እኔ መረጋጋትም አለብህ። ለነገሩ ምን ሆንክ? ምንም አልሆንክ፣ ስራ ነው የምትሰሩት። ግን ወደ ተመልካቹ መሄዴ ጥሩ ነው ባይነኝ። እንዲኔ ነገር ግን እንደው ያንን ስራ እየገባኝ ነው። እንደው እናት ቤት ሊሄድም ለእሱ ውይ እኮ ነው ሰው ባህር ተሻግሮ ይመጣል ስደት። እናንተ ሀገራችሁ ላይ ሆናችሁ ትጨማለቃላችሁ አይደል? የምትገርሙ ናችሁ። ለማንኛውም ሰላም ግባ ብርሽ፣ ወደ አሜሪካ ነው ጉዞ። ሰላም ግባ በቃ እንግዲህ ለምን ይባላል እንዴ? ሩታም እኮ መሄድ አለብሽ። ለነገሩ አሁን በዓል ይመጣል። የበዓል ነው የምትሄዱት። አሁን እንቁጣጣሽ ይመጣል፣ ከዛ መስቀል ይመጣል። ያኔ ይገባሉ። አሁን እንኳን መቴዲ አይመስለኝም ሩታ፣ ያው በዓል ስላለ። ግን በዓላቸው ስለሆነ እንግዲህ ክረምት እየገባ ስለሆነ አሁን ሐምሌ ሊገባ ነው። ከዛ ነሐሴ፣ ከዛ መስከረም፣ መስቀል፣ እንቁጣጣሽ በእነሱ ሀገር በደንብ ስለሚከበር ያኔ ይገባሉ ማለት ነው። ክረምት እና ሩታዬ ፈታ በይ እናቴ፣ አትጨነቂ፣ ፈታ በይ፣ ዘና በይ። ይመጣል ባልሽ፣ አይዞሽ። እናት አባቱን ይንቺ እንዴ ቆየ እኮ ታያቸው። እንደውም ቡታጅራ እንትና እንኳ ሀይሚ እንኳ ከዛ ወዲህ 2 ጊዜ ሄደች እሱ ሳይሄድ። ስለዚህ እናትና አባቱን ላይ ሲሄድ እንደዚህ ጭንቅ ውስጥ ባትገቡ ጥሩ ነው ባይነኝ። እንዴኔ ከጠፋው ሶሪ። አንዳንዴ ሰው ልጁን አሜሪካ ሲልክ እንኳን እንደዛ ያለቅስም። የእናንተ ነገር ግራ ገብቶኝ ነው ይህን ቪዲዮ ልሰራ የወደድኩት። እና ይህን ቤት ሰብስክራይብ፣ ላይክ፣ ሼር አድርጉ። እንዴት ነው? ለምንድን ነው ግን ሰብስክራይብ ማታረጉት? ለምን ነው ሼር ማታረጉት? ለምን ነው ሰብስክራይብ ማታረጉት? እህታችሁ አይደለም እንዴ? ለምን አታበረታቱኝ? ኧረ በጣም ነው የምትገርሙት። ለማንኛውም የሚመቻቸው የአራዳ ልጆች እወዳችኋለሁ። እናንተ ብቻ ደህና ሁኑ። እናንተ ብቻ ሰላም ሁኑ። ፈጣሪ ይጠብቃችሁ። እንቅፋት አይምታችሁ። ስትወጡም ስትገቡ ሰላም ወጣችሁ፣ ሰላም ግቡ። በጆሮአችሁ ፍቅር፣ ሰላም ብቻ ስሙ። ሌላ ነገር አትስሙ ውዶች። እና ይህን ነው የምላችሁ። እንግዲህ ሄርሜላም አንገቱን አቀፈች፣ ሩታም አንገቱን አቀፈች። ኧረ እንደው አንዳንዴ ይገርመኛል የእውነት የሄርሜላ ጉዳይ ነገር ግርም እያለኝ ነው ማለት በቃ አይዶንት ነው ምንድን ነው አላማው አላውቅም። ለማንኛውም አብርሽዬ ሂድ በቃ እርፍ ብል ስልክህን ዝግት በቃ ለአንድ 8 ቀን ምናምን በቃ እርፍ ብለህ እንቅልፍህን ተኝት በቃ ሚስትህን ብቻ የምታገኝበት መስመር ብቻ አስቀምጠ። ከዛ በኋላ በቃ ለጥ እንቅልፍህን በቃ ያምና። ለነገሩ ቡታጅራ ከሄደ ደግሞ ያምና ዩቲዩብ እንስራ ያምና ስለሚለው እዛ የሚሄዱ ራሱ አብርሽ አይቀመጥም። ይሄ የታወቀ ነው። ታዋቂ ስትሆኑ ማንም ሰው አያስቀምጣችሁ እና እኛ ጋር እንስራ ስለሚሉት እዛም ሂዱ። ያው የሚያርፍ አይመስለኝም። ግን ዋናው ጤና መሆኑ ነው። ፈጣሪ ጠብቀህ ነው ምለው። ሰላም ወደ ቤተሰቦች። ሀይሚዬ የምትዘውን አትበዘው፣ አብራችሁ ፈታ ትላላችሁ። እህትህንም በዘው እህትህ ጋራ ትገናኛለህ። እባክህ ሂድ። ግን ሩታ ጋር አብራችሁ ብትሄዱ ጥሩ ነበር ብዬ አስባለሁ። እና ውዶች እንግዲህ ልላችሁ ነው የመጣሁት። ላይክ ሼር አድርጉ፣ ሀሳባችሁን ስጡ። እንግዲህ አብርሽ ያው መሄዱን አይተናል።
እንግዲህ እስከሚመለስ ደግሞ እንጠብቃለን። መልካም ቆይታ ይሆንላችሁ። ባይ ባይ። አመሰግናለሁ።